በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወዳችሁ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የተባረካችሁ እግዚአብሔር መልካም ደግ አምላክ ስለሆነ በደግነቱ በቸርነቱ የሚያኖራችሁ ከሰማያት የወረደ ከእናታችን ከእመቤታችን ተወልዶ መድኃኒት ቤዛ ሆኖ መስቀል ላይ በተሰቀለ ጊዜ ዕዳችንን የከፈለልን የተወደዱ የተዋጁ ወገን ያደረገን ብሩካን እግዚአብሔር ልጆች ሁላችሁ እንደምን ቆያችሁ? ሁሉን የሚችል አምላክና ጌታችን ኢየሱስ ክርስቶስ ከሰማያዊ አባቱ ከአብ ሕያው ከሚሆን ከመንፈስ ቅዱስ በአንድነት ሦስትነቱ የተወደደ የተመሰገነ ይሁን። እግዚአብሔር ልጆች ሰሞኑን አዲስ ዓመት እስኪመጣ ድረስ ምንሰራው ቅዱስ ስራ አለ። አንድ ወጣትን ማገዝ። ይህ ወጣት ሁለት ታናናሾቹ ወንድሞቹ 18-19 ዓመት ዕድሜ አካባቢ ያሉ ልጆች ሁለቱም አእምሮ ሕሙማን ናቸው። በር ዘግቶባቸው ነው የሚወጣው የሚገባው። የቀን ስራ ሰርቶ ያድራል። ልጆች ደግሞ አሉት እና ይህንን ልጅ ብናግዘው እንዲህ አይነት ችግር ምን ያህል ከባድ እንደሆነ ሰው የሆነ ሁሉ ይረዳል። እናንተ ክርስቲያኖች ቅዱስ ስራ ለመስራት የተዘጋጃችሁ ብሩካን ይህን ወንድማችንን በማገዝ አዲሱን ዓመት ተባርከን እንቀበል። 0911-4013-80 ስልኬ ላይ መልዕክት አስቀምጡልኝ። ዋትስአፕ፣ ቴሌግራም፣ ቫይበር ላይ ያለው እግዚአብሔር ባርካችሁ። በዓላችሁ ዋዜማ ሁሉ ብሩክ ይሁን። ተወዳጆች እንግዲህ ጠላት እኛን የሚያገኝበት ትልቁን ቀዳዳ ነው ዛሬ የምንመለከተው። ያው እንደምታውቁት ነው ጥንተ ጠላት አለን። እኛ ከቀድሞ ዘመን ጀምሮ ውድቀታችንን፣ ባዶ መሆናችንን፣ ተስፋ መቁረጣችንን የሚፈልግ ጠላት አለን። እርግጥ ደግሞ ከሁሉም የሚበልጥ ደግሞ ኃይል ያለው ጌታ፣ ወዳጅ የሆነ ጌታ አለን። ነፍሱን እስከ ሞት ድረስ የሰጠ ጌታ አለን። የምጽናናው በሱ ነው። ስለሚጠላን ሳይሆን ስለሚወደን ብዙ ጊዜ ብዙ ሰዓት ትኩረት አድርገን እናስባለን። ግን ስለሚጠላንም ደግሞ ጠላታችን ማወቅ አለብን። ምንድን ነው የሚለን? ስምዖን ጴጥሮስ ሰይጣን እንደ አንበሳ የሚውጠውን ፈልጎ እንደሚያገሳ አንበሳ በዙሪያችሁ ይዞራል። ቀዳዳ ነው የሚፈልገው ማለት ነው። መዞር ከፈለገ የሚዞር ከሆነ መግቢያ ቀዳዳ በሕይወታችን ይፈልጋል። ግን በጣም ትልቁ መግቢያ ቀዳዳው በእኛ ሕይወት ውስጥ ብዙዎቻችን ልናስተውለው እንችላለን። ምኞታችን ነው። ያዕቆብ ስለዚህ ነገር ሲጽፍ ያዕቆብ መልእክት ምዕራፍ 1 ቁጥር 15 ላይ ነገር ግን እያንዳንዱ በራሱ ምኞት ሲሳብ ሲታለል ይፈተናል። ከዚህ በኋላ ምኞት ጸንሳ ኃጢአትን ትወልዳለች። ኃጢአትም ካደገች በኋላ ሞትን ትወልዳለች። የሰው ልጅ ትልቁ ፈተናው የሚፈተንበት ምኞቱ ነው የሚለን መመኘቱ ነው። ለእኔ በሆነልኝ ብሎ መጓጓቱ፣ በጣም ያንን ነገር ለማግኘት እስኪጠማ ድረስ መፈለጉ ነው። ምኞት ሁለት አይነት ነው። በጎን የሚመኙ ላይኛውን የሚሹ ሰዎች አሉ። ላይኛውን የሚሹ በመሻታቸው ልክ ይቀበላሉ። እሹ ታገኛላችሁ የተባለው የወንጌል ቃል ይፈጽምላቸዋል። አንድን መልካሙን፣ የተሻለውን፣ ጽድቁን፣ መንግስቱን፣ ፊቱን የሚፈልጉ ፍቅሩን የሚፈልጉ የጌታችን መገኘት በኑሯቸው በቤታቸው የሚፈልጉ እጁ እንድትባርካቸው የአባታችን የአብርሃም ይስሐቅ ያዕቆብ አምላክ የእነሱም አምላክ የእነሱም ባራኪ የሚፈልጉ አሉ። የእግዚአብሔር ኢየሱስ ክርስቶስ ቤታቸውን ሊገባላቸው የሚመኙ አሉ። ቅዱስ የሆነ ምኞት ያላቸው ብሩካን አሉ። ነገር ግን ያኛው ምኞት ኃጢአት እና ሞትን የሚያመጣው ምኞት ግን ብዙ ለስጋችን ለፍላጎታችን በጣም ቅርብ ነው። የሚገርማችሁ ደግሞ እሱ ነገር የተከለከልነው ነገር ነው። ውስጣችንን በጣም የሚፈተነን። ሔዋንም ፍሬውን ባየችው ጊዜ ለመብላት ያማረ፣ ለመልክም እጅግ ያማረ፣ ለመብላትም ደግሞ የሚያሳሳ ሆኖ ነው የታያት። የተከለከለችው ፍሬ ነው የበለጠ ያማራል። አታድርጉት የተባልነው ነገር ወይም ያልተፈቀደልን ነገር ነው የበለጠ ሕይወታችን ላይ ፈተና ሆኖ ሊመጣ የሚችለው። የሐዋርያው ጳውሎስ ምን ይላል? ሕግ ባይኖር ኃጢአት ባልኖረ ይላል። ሰው
አታድርግ፣ አትንካ፣ አትብላ ባይባል ኖሮ ኃጢአት የሚባል ነገር አይታወቅም ነበረ ማለቱ ነው። ምን ማለቱ ነው? ያው የሚከለከለው ነገር የሰውን ስሜት ስነ ልቦና እንደገና የመቀስቀስ ፍላጎት ስላለ ብዙ ወንዶች ሚስቶች እያሏቸው መንገድ ላይ ካለች ያለችን ሴት የሚያዋትን ሴት ሊመኙ ይችላሉ። ለምን? የእግዚአብሔር ቃል ይሄን የከለከለ ስለሆነ። የሰው ገንዘብ የሚመኙ አሉ። የራሳቸውን ስራ የራሳቸውን ኑሮ እየኖሩ ብዙ ነው። በቃ ሐሜት፣ የሰውን ስም ማንሳት፣ ኃጢአት፣ አጋንንትን የሚስብ ከባድ በደል መሆኑን እያወቅን ሰው የሚጣፍጠን የሰው ስም የሚጣፍጠን ብዙ እህቶች አለ። እነዚህ ነገሮች ውስጣችን የተከለከለውን ነገር የመፈለግ ዝንባሌ ስላለው ነው። እና ገና ይቅርታ ሰዎች ገና ደምን እስከ ማፍሰስ ከኃጢአት ጋር አልተጋደልንም ሲለን ሐዋርያው ጳውሎስ ገና ነን። ይሄ መጋደል የሚፈልግ ስሜት ነው ውስጣችን ያለው። ተጋድሎን የሚፈልግ ስሜት ነው ውስጣችን ያለው። ስምዖን ጫማ ሰፊው አንድ ዓይኑን አውጥቶ ለአንዲት ሴት ሰጥቷታል። ያቺ ሴት ተመላልሳ ጫማ እያሰራችው ዓይንህን ወድጄሃለሁ አፈቀርኩ ስትለው ዓይኑን አውጥቶ የሰጣት ምን ማለት ነው? ያ ውስጡ ያለው የቅድስና ድንበሩ እንዲፈርስ አልፈለገም። በዚህ ልክ ነው ራሱን ይጎዳል። ልክ ነው ግን ማለት አይደለም። ያ ነገር ግን የሰው ልጅ ውስጡ ያለው ምኞቱን በጥብቅ ነው መከላከል ያለበት። መንፈስ ቅዱስ እንዲያግዘው የጸለየ በራሱ ላይ ግን ስልጣን ሊኖረው ይገባል። አለዛ ምኞት ኃጢአተኛ ታደርገናለች። አንድ ንጉሥ፣ የእስራኤል ንጉሥ ዳዊት የተባለ ሰው አንዲትን የወታደር ሚስት ተመለከተና ተመኛት እኮ ነው የሚለው። ስትታጠብ ገላዋን አይቶ ተመኛት። ከዛ የተፈጠረው ነገር ታውቃላችሁ። በህይወቱ ምን አይነት የህይወት ጉዳት ይዞበት እንደመጣ። ምኞት ኃጢአት እንዴት እንደወለደች ከሰው ሚስት ጋር መተኛቱ፣ እንደገና ያን ሰውዬ ማስገደሉ፣ እግዚአብሔርን መበደሉ፣ ቤቱን ማመሰቃቀሉ። ምኞት ምን ያህል የጠላት መጠቀሚያ እንደሆነች ሰይጣን ምኞታችንን ስናደርገው፣ ስንሰራው፣ ስንናገረው ስለሚያውቅ እንዴት አድርጎ እንደሚፈትነን ማወቅ ያስፈልጋል። አንድ ወጣት ልጅ ድሮ ክፍለ ሀገር የሚኖር ዲያቆን ነበር እና በጣም ውጭ ሀገር መሄድ፣ አሜሪካን ሀገር መሄድ መባረክ ነው ብሎ የሚያስብ ነበር። ያኔ ይታሰብ ነበር። ብቻ እንደዛ ዲቪ የሚወጣላቸው ድንኳን አድርገው ልክ እንደ ሰርግ ደግሰው ነው አሜሪካ ብዙዎች ታውቃላችሁ የሄዱት። ያን እየተመለከተ በቃ መንፈሳዊ በረከት ማለት እሱ ነው፣ እግዚአብሔር ሲባርክ ነው የሚሆነው ብሎ የሚያምን ሆነ ማለት ነው። ይህን እምነቱን ጠላት አውቁበት ነበር። በጣም ትጉህ አገልጋይ ነው። ገጠሩን እየዞረ የሚያስተምር፣ ለብዙዎች የሚደርስ፣ በየድንኳኑ እየገባ ህዝብ የሚያጽናና፣ በገጠር በጨለማ ውስጥ በባዶ እግሩ እየሄደ ህዝብን እያስተማረ ንስሐ እንዲገቡ የሚያደርግ፣ ቤተክርስቲያን እንዲሰፋ የሚያደርግ ወጣት ነው። ግን ተፈተነ። ይገርማችሁ እና አንድ ቀን ነው ስለዚህ ስለ ፈተና ስናወራ ነው የነገረኝና ይሄ ምኞቴን ስለሚያውቅ እጸልያለሁ አለ። ቤተክርስቲያን ቆሜ እጸልያለሁ። ላከኝ። አውስትራሊያ ብሄድ ነበር በጣም እፈልገዋል። አውስትራሊያ ላከኝ ስል ተደወለልኛል። የማላውቀው ሰው ስልክ ደውሎልኝ አውስትራሊያ እንጋብዝሃለን አለኛል። እንዴት ሊሆን እንደቻለ ራሱ ግራ ሲገባኝ ድረስ በቃ እንትኔ ያልሸጥኩት የለም በቃ አውስትራሊያ ጌታ ሰምቶኝ ልሄድ ነው እያለ ከዛ ኢንተርቪው ላይ ወደኩኛል። በቃ አፈርኳል። ለሰው አውርቼ እርግጠኛ ሆኛል። አፈርኩኛል። ተሰበረ ቅስሜ። ከዛ የተለያየ ቦታ ውጭ እንደሚሄድ ስለሚፈልጉ የተለያዩ ሰዎች እየደወሉልኝ ወደ ውስጥ ሊወስዱኝ እንደሚፈልጉ እንደሚልኩልኝ ካህናት፣ እዛ አካባቢ የነበሩ ካህናቶች እየደወሉ ልቤን በቃ እንዲሁ እንደፈተኑት ኖር ያለዋል። በኋላ ቆይቶ ነው ግን ይሄ ልጅ የገባው ምኞቱ እንደፈተነው፣ ምኞቱን ጠላት አይቶ እንደተጫወተበት የገባው በኋላ የእግዚአብሔር ሐሳብና ፈቃድ ልክ ነው ይሄ ነው ማለት የጀመርኩት ከብዙ ጉዳት በኋላ ነው።
የሰው ልጅ ምኞት ይፈትነዋል። የሰው ልጅ ምኞት፣ የሰው ሚስት የምትመኙ፣ የሰው ባል የምትመኙ፣ ይሄ ምኞታችሁ በጣም ገደል ሊከተል ይችላል። መጠንቀቅ ያስፈልጋል። የሰው ንብረት፣ የሰው ገንዘብ የምንመኝ አካብ የተባለው ንጉሥ ለምንድን ነው የወደቀው መሰላችሁ? ናቡቴ የተባለን የአንድን ገበሬ እርሻ ለመውሰድ ስለፈለገ ነው። ሀሳቡ ትንሽ ይመስላችኋል፣ ግን መንግስቱ እንዲገለበጥ ምክንያት የሆነው ያ ነው። ናቡቴን አስገድለው ከሚስቱ ጋር እርሻውን ወስደው በኋላ እግዚአብሔር በእነሱ ላይ ጠላት አስነስቶባቸው መንግስታቸው እንዲገለበጥና ደማቸውን ውሻ እንዲልሰው አድርጓቸዋል። ምኞታቸው ነው። ትንሽም ቢመስል ምኞት ግን ጥንቃቄ ይፈልጋል። ምንድን ነው የምትፈልጉት? ውስጣችሁ የምትፈልጉትን ነገር ለስንት ሰው ታወራላችሁ? ጠላት ነው የሚያገኛችሁ። ወይም ልባችሁ ውስጥ ያለውን ሀሳብ ከእግዚአብሔር ጋር ብቻ ነው። የሰይጣን እውቀት የልብን ስለማያውቅ ማለት እንዳንፈተን እና ላገኘነው ስንናገር፣ ላገኘነው ቦታ ስናወራ ብሎ ጠላት ሊያስተቃየን ይችላል። በዛ በምኞታችን ልንስተቃየን እንችላለን። በጣም ትልቅ ታዋቂ ሰባኪ ያፈቀረች አንዲት ወጣት ልታናገረኝ መታ ነበርና እርግጠኛ ነች፣ ምኞቷ ከፍተኛ ስለነበር ያን ሰው የማግባት እርግጠኛ ነች። ግን እድሜዋ በትንሹ ከሱ 15 ዓመት ይበልጥ ይችላል። ታይ ያልኳት መከርኳት፣ ልሰማኝ አልቻለችም። ጌታ ተናግሮኛል፣ በህልሜ አይቻለሁ ብላ በምኞቷ ምክንያት ጠላት ይጫወትባታል። ይገርማችኋል። ሌላ ወንድ በእሷ እኩያ የሆነን ሰው ሳታገኝ ሳትመለከት በእድሜ ታናሽ የሚሆንን ሰው አገባለሁ ብላ ስንት ዘመን በቃ ስትሰቃይ ትኖር ነበር። እና ምኞታችን መጫወቻ ሊያደርገን አይገባም። እግዚአብሔር ልጆች፣ ምኞት ጸንሳ ኃጢአትን ትወልዳለች። አንዳንዴ ደግሞ ፊት ከሰጠነው ኃጢአትም ልንሰራበት እንችላለን። ኃጢአት ደግሞ ሞትን ታመጣለች። ጣጣ አለባት ማለት ነው በሕይወታችን። እና የጠላት ጥቃት ውስጥ እንዳንወድቅ፣ ጠላት እንዳያጠቃ ምን እንደምንፈልግ በደንብ ለይተን ማወቅ፣ የምንፈልገውን ነገር ደግሞ እግዚአብሔር በጎ ፈቃድ ነው አይደለም ብለን መጠየቅ ተገቢ ነው። እግዚአብሔር ልጆች እና እግዚአብሔር ዛሬ ሊያስተምረን የወደደው ይሄንን እንደ ቀልድ ዝም ብለን ተነስተን ምንመኘው የምንጨበጥበት ዓለም ውስጥ አይደለም ያለነው። በጣም የምንጠለቅበት ዓለም ውስጥ ነው ያለን እግዚአብሔር ልጆች። እና ምኞት ጸንሳ ኃጢአትን ትወልዳለች። ምን እንደምንፈልግ ላኛውም አንዳንዴ ምኞትን በምኞት ማስተካከል ይቻላል። የሚጠፋውን ብቻ እያሰብን የማይጠፋውን እንደ ሰው መቼም ትልቅ ሰዎች ልንሆን እንፈልጋለን። ጥሩ ትዳር ሊኖረን እንፈልጋለን። ግን እንደ እግዚአብሔር ሀሳብ ነው ወይ የምፈልገው የሚለውን ግን መጠየቅ ያስፈልጋል። ፈቃዱ እንዴት ማወቅ እችላለሁ የሚል ትምህርቶች ብዙ አሉ። አጋፔ ላይ በደንብ አዳምጡ። እንዴት እንደምታውቁት እንደ ፈቃዱ መፈለግ ያለን ነገር ያስፈልጋል። ዛሬ ጠላት ኢላማ ውስጥ ነው የሚገባው። እና አንድ ታስታውሳላችሁ፣ ምን ንጉሥ መሆን እፈልጋለሁ ብሎ አንድ ወጣት ልጅ ተነስቶ አሁን እንደ ደመና የት እንዳለ አላውቅም። ንጉሥ የመሆን ፍላጎቱ በዓለም ፊት ለፊት ማዳበሪያ ላይ መጫወቻ አድርጎት ነበር። ሰው ይቀልድበት ነበር። ንጉሥ የመሆን ፍላጎቱን ማውራቱ ነው፣ ፊት ለፊት ማምጣቱ ነው። ንጉሥ ለመሆን መማር፣ መሰልጠን፣ ማደግ፣ በፖለቲካ ውስጥ አክቲቭሊ መሳተፍ ነበር የሚገባው። ንጉሥ ሆናለሁ ብሎ ግን የህዝብ መጫወቻና መቀለጃ ግን መሆን የለበትም። አሁን መታያቸውን ንግሥተ ነገሥታት የሚባሉት ሴቶች የምታዩቸው ሚዲያ ላይ የምኞት ውጤት ናቸው። የከንቱ ምኞት ውጤት ናቸው። የሰው መቀለጃ ነው የሚሆኑት። እና እንደ ትልቅ ሰው እንዳንኖር ያደርገናል። ምኞታችንን ካልተቆጣጠርን እንደ ትልቅ ሰው እንዳንሆን ያደርገናል። ሁልጊዜም ቢሆን ከልባችን የሚወጣው ምኞት እንደ ጌታችን እንደ ኢየሱስ ክርስቶስ ፈቃድ ነው ወይ ማስበው ማለት ተገቢ ነው። እግዚአብሔር ብዙ አስተማረን። የሰማነውን በልባችን ጻፍ። የእግዚአብሔር ቸርነት፣ የእናታችን እመቤታችን ረድኤት በረከት፣ የምሕረት ጥበቃ አብሮን ይሁን። ብዙ እንደተባለበት ተስፋ አለኝ። ከክፉ ይጠብቃችሁ። የወጣቱን ማስተሳሰቢያ እንዳትረሱ። ቀሲስ አሸናፊ ገብረማርያም ነኝ። ሰላም